ክርስቶስ ኢየሱስን የመሸጥ አቅም ያገኘው ይሁዳ ህብረቱ እንግዲህ ሐሳብ ህብረትን ያበላሻል ማለት ተገቢውን ህብረት ጤናማውን ህብረት ከእግዚአብሔርም ጋር ከሰውም ጋር ኢቭን ከራሳችንም ጋር ያለንን ህብረት ያበላሻል። ክርስቶስን ጌታውን አብሮት የኖረውን የዳሰሰውን ያወቀውን ክርስቶስን ለመሸጥ አቅም ያገኘው ሐሳብ ገብቶ አይምሮ ውስጥ ሐሳብን ያስገባው ሰይጣን ተውት። ዓለም ይሄን ሁሉ ቀውስ ውስጥ እንድትገባ የሆነው ሔዋን ውስጥ ሐሳብ አስገባ። ለዚህ ነው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሔዋንን በተንኮሉ እንዳሳታት ምን አለባት ሐሳባችሁ ተበላሽቶ እንዳይሆን ለክርስቶስ ያላችሁ ሐሳብ ተበላሽቶ እንዳይሆን ብዬ ሰጋለሁ ብሎ ይናገራል። ስለዚህ ሐሳብ አበላሽቶ ነው ሔዋንን ከእግዚአብሔር አጀንዳ ያወጣት፣ የሰው ልጅ ከእግዚአብሔር አጀንዳ ያወጣው። ስለዚህ ሐሳብ ህብረትን ይወስናል። ሐሳብ ለእምነት ኃይል ነው የሚሆነው ማለት ነው። ሐሳብ ሲበላሽ እምነት ይበላሻል። ሐሳብ ሲበላሽ ህብረት ይበላሻል። ሐሳብ ሲበላሽ ሁሉ ነገራችን ከወንድሞች ጋር ያለ ከራሳችን ጋር ያለ ኢቭን ከዓለም ጋር ያለን ህብረት እንኳን የተበላሸ ነው የሚሆነው። በቅድሚያ እግዚአብሔር አምላክን እናመሰግናለን። ዛሬ ከኔ ጋር የምንጀምረው የትምህርት ርዕስ መንፈሳዊ ውጊያ የሚል ነው። ለተወሰኑ ሳምንታት ከኔ ጋር በዚህ ቃል ሐሳብ አብረን እንቆያለን። መነሻ የማደርገው የመጽሐፍ ቅዱስ ክፍል ወደ ኤፌሶን መልእክት ምዕራፍ 6 ከቁጥር 10 እስከ 18 እንደገና ሁለተኛ ቆሮንቶስ ምዕራፍ 10 ከ3 እስከ 5 ያሉትን ሐሳቦች ይሆናል። መጀመሪያ በማንበብ እንጀምር። ወደ ኤፌሶን ሰዎች ምዕራፍ 6ን ከቁጥር 10 ጀምሮ ላንብበው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማይም ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የሚቻልበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና እያለ ይቀጥላል። ምዕራፍ 10ን ልክ ስንደርስበት ደግሞ ያነባዋለሁ። ግን ለመጀመሪያ መነሻ የማደርገው እዚህ ኤፌሶን 6 ላይ ያለን ሐሳብ ነው። እንግዲህ ለመግቢያ ያህል ዛሬ በዚህ እንጀምር። አንድ ሰው በክርስቶስ ኢየሱስ አዳኝነት አምኖ ጤናማ ህይወትን መምራትና ማገልገል ሲጀምር በህይወት ዘመን ሁሉ የማያቋርጥ ውጊያ አለበት። በህይወት ዘመን ሁሉ የማያቋርጥ ውጊያ አለበት። የትኛውም አማኝ ጤናማ ህይወትን ሲመራ እግዚአብሔርን በማገልገል ሲመላለስ በህይወቱ ላይ የማያቋርጥ ሰልፍ ከመናፍስቱ ዓለም ይነሳበታል። ከሰልፍ ነፃ የሆነ ክርስትና ህይወት የለም። ወይም አማኝ ከሰልፍ ነፃ ሆናለሁ ወደ እግዚአብሔር ሲመጣ የዛ ዓለም ተቃራኒ ስላለ ከሰልፍ ነፃ አይሆን። ሁለቱ የጨለማው ዓለም መንግስትና የእግዚአብሔር መንግስት በሰውየው ህይወት ላይ የራሳቸውን ዓላማ ለመፈጸም የሚያደርጉት ፍቃዳቸውን ለመፈጸም የሚፈጽሙት ተግባር ስላለ ውጊያ የማያቋርጥ ይሆናል እና ማንም አማኝ ከመንፈሳዊ ውጊያ ነፃ አይደለም። ለምንድን ነው ግን ይሄ የሚሆነው የሚለውን እንደ መግቢያ ሐሳብ ነው። ምክንያቱ ምንድን ነው? አንድ አማኝ ለምንድን ነው ከውጊያ ነፃ የማይሆነው? ከመንፈሳዊ ዓለም ውጊያ ነፃ የማይሆንበት ምክንያት ምንድን ነው? ሁለት ወሳኝ ምክንያቶችን አውርተን ነው ወደ ትምህርቱ የምንገባ። የመጀመሪያው ምንድን ነው? የጨለማው ዓለም መንግስት በእኛ ሊሰራ ያለውን የእግዚአብሔርን ሐሳብ ወይም የመንግስቱን ዓላማ ለማስቆም በተቃራኒው ስለሚሰራ ነው። ደግመዋለሁ ይህንን ሐሳብ። የጨለማው ዓለም መንግስት በእኛ ሊሰራ ያለውን የእግዚአብሔርን ሐሳብ ለማስቆም ስለሚፈልግ በተቃራኒው ስለሚሰራ ነው። ተቃርኖ ነው የሚሰራው። የእግዚአብሔር ሐሳብ ምድር ላይ እንዳይገዛ ይፈልጋል። ምንድን ነው የእግዚአብሔር ሐሳብ ስንል በሰማይ ያለው የእግዚአብሔር እቅድ የእግዚአብሔር ሐሳብ በሰው በኩል ምድርን ማስተዳደር ነው። መንግስቱ በመካከለኛ እጅ በኩል በሰማይ ያለውን ስርዓት በሰው በኩል አንጥታ ማስተዳደር ትፈልጋል። ሰውን ሲፈጥረው እግዚአብሔር በሰማይ ባለው የህይወት ስርዓት ምድርን እንዲገዛና እንዲጠብቃት እንዲያስተዳድራት ነው። ለዚህ ነው በመልኩ የተፈጠረው የሰው ልጅ። ሰይጣን ደግሞ ምን ፈልጓል? አሁን
ከእግዚአብሔር ውጪ የሆነ ዓለም እሱ ብቻውን የሚያስተዳድረውን ዓለም ፈልጓል። መንፈሳዊን ዓለም ወደ ገሃዱ ዓለም ማምጣት ስልጣንና መብት ያለው ደግሞ የሰው ልጅ ብቻ ነው። ስለዚህ የእግዚአብሔር መንግስትም የሰማይን ስርዓት በምድር ላይ ማምጣት ይፈልጋል። የጨለማውም ዓለም በምድር ላይ የራሱን ሐሳብ ማምጣት ይፈልጋል። ለማምጣት መጠቀሚያ መንገዳቸው ሌላ ማንም አይደለም፣ የሰው ልጅ። ስለዚህ ሁለቱም ሰውን ስለሚፈልጉ ከእግዚአብሔር አጀንዳ እንዲወጣ ስለሚፈልግ ሰውን የማያቋርጥ ጦርነት በሰው ህይወት ላይ ያመጣል እና የእግዚአብሔር መንግስትና የጨለማው መንግስት የማያቋርጥ የዓላማ ጦርነት ስለሚያደርጉ ነው ማለት ነው። ሁለቱም የዓላማ ጦርነት ያደርጋሉ። ጦር ሜዳቸው ደግሞ የሰው ልጅ ነው። እንግዲህ የትኛውም ድርጊት የራሱ የሆነ ሜዳ አለው፣ የራሱ የሆነ መገለጫ ስፍራዎች፣ ዓላማውን የሚፈጽምባቸው ስፍራዎች አሉ። ለምሳሌ ስለ እግር ኳስ ስናስብ ኳስ ሜዳ አለው፣ ስቴዲየም አለው፣ የሚጫወትበት ሜዳ። ሩጫ ስናስብ የሩጫ መም ያለበት የሩጫ ሜዳ አለ። ስለ ትግል ስናስብ የትግል ስፍራዎች፣ የቦክስ ስፍራዎች አሉ። ጦር ሜዳንም ስናስብ እንዲሁ የጦር ሜዳዎች ደግሞ አሉ። ስለዚህ እንዲሁ መንፈሳዊ ዓለም ደግሞ የራሱ የሆነ የጦር ሜዳ ቦታ አለው። ያ የጦር ሜዳ ቦታው ለየትኛውም ድርጊት ሜዳ እንዳለው ሁሉ መንፈሳዊም ዓለም ለድርጊቱ ሜዳ አለው። ያ ሜዳ የሰው አይምሮ ነው ወይም የሰው ህይወት ውስጥ ነው መጥቶ የሚጠቀመው እና ጦር ሜዳ ወይም ስትሮንግሆልድ የሚባለው ገዢ መሬት የሚባለውን ማግኘት ይፈልጋል። እግዚአብሔርም ገዢ መሬቱን ሰው ልቡን ሰጥቶት ገዢ መሬቱን እንዲያገኝ ይፈልጋል። ሰይጣንም በተለያየ መንገድ አታሎ ቅድም ሳነባይታችሁ ሰምታችሁኝ ከሆነ የሽንገላ ፈጽሞ መቃወም እንድንችል ማታለሉን እንድናሸንፍ የሚረዳን ትግል ማድረግ እንዳለብን የሚያሳይ ክፍል ነው ይሄ ክፍል። ስለዚህ ሰይጣን እያታለለ እየሸነገለ ጦር ሜዳ ማግኘት ነው። ይሄም ተሳክቶለታል። ሔዋንን አታሎ ሸንግሎ ጦር ሜዳ አግኝቷል፣ የሰውን ሀሳብ ይዞ ማለት ነው እና ያንን ስትሮንግሆልድ አግኝቷል። እግዚአብሔር ደግሞ በክርስቶስ ኢየሱስ የሰራውን ስብዕና እንደገና ይፈልገዋል እና እነዚህ ሁለቱ የዓላማ ጦርነት ስለሚያደርጉ ማንም አማኝ በህይወት ውስጥ የማያቋርጥ ጦርነት አለበት። ይሄ ሁልጊዜ ከአይምሯችን ሊጠፋ አይገባም። ሁለተኛው ለምንድን ነው ሰው መንፈሳዊ ከሆነ በኋላ፣ መንፈሳዊ ስል ሁሉንም አይነት መንፈሳዊ ህይወት አይደለም እያወራ ያለሁት፣ በክርስቶስ ኢየሱስ አምነው ጤናማ ህይወትን መምራት የሚችል በሚገባ ህይወትን መምራት የሚችል እና የእግዚአብሔርን መንግስት ተልኮ ማገልገሌ እየፈጸመ ያለውን ሰው የማያቋርጥ ጦርነት አለበት ነው እያልኩ ያለሁት። ይሄ ጦርነቱ ምክንያቱ ምንድን ነው? የዓላማ ጦርነት ስለሚሆን የማን የእግዚአብሔር መንግስትና የጨለማው ዓለም መንግስት በሰው ህይወት ላይ የዓላማ ጦርነት ስለሚያደርጉ ነው የሚከሰተው ነው። ሁለተኛው ምክንያት ይጋገባል። ሁለተኛው ምክንያቱ ምንድን ነው? እችን በደንብ ነው በጥንቃቄ ነው የምናወራው፣ ጊዜ እንወስዳለን እዚህ ላይ። በመንፈሳችንና በአይምሯችን መካከል ያለውን ትክክለኛውን ጥምረት ለማስቆም አይምሮን ለመረበሽ ነው የሚዋጋው። በመንፈሳችንና በአይምሯችን መካከል ያለውን ትክክለኛ ጥምረት ለማቋረጥ አይምሮን ለመረበሽ መንፈሳዊ ውጊያ ይፈጠር። ምንድን ነው የሚያደርገው ይሄ ብለን ስናስብ ስለ ሰው አፈጣጠር ትንሽ እናውራ። ሰው መንፈስ፣ ነፍስና ስጋ ያለው ፍጥረት ነው። ሰው መንፈስ፣ ነፍስና ስጋ ያለው ፍጥረት ነው። መንፈስ አለው፣ ነፍስ አለው፣ ስጋ አለው። ሶስቱም አካላቶቹ ደግሞ የራሳቸው የሆነ ተግባር አላቸው። የራሳቸው የሆነ ተልእኮ አላቸው። የተፈጠሩበት ዓላማ አላቸው። የሰው መንፈስ የሚፈጽመው ተግባር አለው። የሰው ነፍስ የሚፈጽመው ተግባር አለው። የሰው ስጋም ደግሞ የሚፈጽማቸው ተግባራቶች አሉ። እያንዳንዱ ተግባር መስተጋብር ካልፈጠሩ የሰው መንፈሳዊ ቁመና የተበላሸ ይሆናል። ማህበራዊ ቀውሶ የተበላሸ ይሆናል። ኢቨን ኢኮኖሚያዊ እና ፖለቲካዊ ግንኙነቶቹ ጤናማ አይሆንም። ስለዚህ ምንድን ነው የሚያደርገው? የሰው መንፈስና የሰው አይምሮ መካከል ያለው ጥምረት እንዲበላሽ አይምሮን ይረብሸዋል። ያዙልኝ። እያወራሁ ያለሁት ሶስቱ የሰውነት ክፍሎቻችን እንደተፈጠሩበት ዓላማ ተጣምረው እንዳይሰሩ ለማድረግ አይምሮ ውስጥ የተለያዩ ፍላጻዎችን፣ ሀሳቦችን በመላክ መረበሽ ነው። ለምሳሌ እናውራ። የሰው መንፈስ ተግባሩ ምንድን ነው? እያንዳንዱን መዘርዘር ብዙ ጊዜ ስለሚፈጅብኝ እዛ ውስጥ አልገባም። አካሎች አሉት። ለምሳሌ ልብ የሚባል ክፍል አለው መንፈሳችን። የልብ ዓይን ስለሚል መጽሐፍ ቅዱስ ማለት ምንድን ነው ስራው? አጠቃላይ መንፈስ ስራችን እግዚአብሔርን ማወቅ ነው። መንፈሳዊን ዓለም መረዳት ነው። እግዚአብሔር ሊያደርግ ያለው ይገባዋል፣ ይብራራለታል፣ ያውቃዋል። ይሄንን የተብራራለትን የገባውን ነገር ነፍስ መጥቶ አይምሮ እንዲረዳው ያደርጋል። ያወቅነውን የእግዚአብሔርን ሐሳብ አይምሯችን ካልተረዳ ወደ ተግባር አይመጣም። ስለዚህ በመንፈሳችን ውስጥ እግዚአብሔር ዓላማውን ይገልጣል።
ኢቭን መኖሪያ ያደረገው መንፈሳችንን አሁን በክርስቶስ ስናምን የዘላለም ሕይወት እኮ በእኛ ውስጥ አለ። ያ የዘላለም ሕይወት መንፈስ ቅዱስ እኛ ውስጥ መጥቶ ማደሪያ ያደርገዋል። ማደሪያ ሲያደርግ እግዚአብሔርን ነው የሚያብራራልን፣ አጀንዳውን ነው የሚያብራራልን፣ የዘላለም ሐሳቡን ነው የሚያብራራልን። እግዚአብሔርን ማወቅ ይችላል መንፈሳችን። መንፈሳዊን ዓለም መገንዘብ ይችላል፣ መረዳትና ማወቅ ይችላል። ይሄኛው ወደ ገሃዱ ዓለም እንዲመጣ ወደ ነፍስ ክፍል ወይም ወደ አይምሮ መጥቶ አይምሮ መረዳት አለበት። አይምሮ ውስጥ ሐሳብ ሆኖ መቀመጥ አለበት። አይምሮ ውስጥ ሐሳብ ሆኖ ካልተቀመጠ የበራልን እውነት ወደ ተግባር አይመጣም። ስለዚህ ይህን ስለሚያውቅ ሰይጣን ምንድን ነው የሚያደርገው? በመንፈሴ ውስጥ ያለውን አሰራር ከአይምሮዬ ጋር አብሮ እንዳይገናኝ አይምሮን ይረብሸዋል። ጥምረታቸውን ለማበላሽ ውጊያው ለምንድን ነው ሲባል አይምሮና መንፈስ ጋር ያለውን ግንኙነት አቋርጦ ከመንፈሳዊ ዓለም ሰውን ማውጣት ነው። ስለዚህ በመንፈሳችንና በአይምሮአችን መካከል ያለውን ትክክለኛን ጥምረት ለማበላሸት አይምሮን መረበሽ ነው። ለዚህ ዓላማ ውጊያ ያደርጋል። እግዚአብሔር እናመሰግናለን። በመንፈሳችንና በአይምሮአችን መካከል ያለው ጥምረት ከተበላሸ ሰው ጤናማ መንፈሳዊ ሕይወትን አይኖርም። ሁሉ ነገሩ ነው የሚበላሸው። በነገራችን ላይ እንግዲህ ዋናውን ነገር ጠፍቶብናል ማለት ነው። መንፈሳዊን ዓለም ማወቅ አንችልም፣ መረዳት መኖርም አንችልም፣ መረዳት አንችልም። ስለዚህ ይሄን ስለሚያውቅ ቀላል ሰው መቼ ነው ቀላል የሚሆነው ሲባል መንፈሱና አይምሮ አብረው መስራት ሲያቆሙ። መንፈስ ውስጥ የበራው እውነት ተረድቶ ወደ ተግባር እንዲመጣ ወይም ወደ ስጋችን ተላልፎ መኖርን እንችል የሚያደርገው ያልተረዳሁት እኔ ውስጥ ሐሳብ ሆኖ ያልተቀመጠው ነገር ሀብት አይሆንም። ስለዚህ ቀድሞ ሐሳብ ያስቀመጠ ነገር ነው ማንነት ነው መሪያችን ማለት ነው። ይሄንን ትንሽ ላውራ ስለ አይምሮ። ሰው አይምሮን በጣም እንደውም ብዙ ጊዜ እሰማለሁ ሰዎች ሲያወሩ በአይምሮ አትሁኑ ይባላል። በምን እንሆናለን ታዲያ? በአይምሮ ካልሆንን እንደ ባለ አይምሮ አስቡ ነው የሚለው መጽሐፍ ቅዱስ። ሰይጣን ይህን ስለሚያውቀው አይምሮን ይይዘዋል። የፈለገው መንፈሳዊ እንትን ውስጥ ይግባ፣ የፈለገው ይትጋ፣ የፈለገው ያንብብ፣ የፈለገው ይጸልይ፣ የፈለገው ድምፅ ይምጣለት፣ የፈለገው እግዚአብሔርን አውቃለሁ ቢል ተግባራዊ ሕይወት አይኖረው። የሚፈልገው ደግሞ የመንፈሳዊ ዓለም ወይም የእግዚአብሔር መንግስት አጀንዳ ምድር ላይ እንዳይተገበር ነው። ይህን እንዳይተገበር ለማድረግ በመንፈሳችንና በአይምሮአችን መካከል ያለውን ትክክለኛውን ጥምረት ማበላሸት ነው እያልኳችሁ ነው ያለን። ስለ አይምሮ ሀብት ላውራለች። በጣም አይምሮአችን ምን አይነት ኃይል እንዳለው እናስብ። አይምሮአችን በቅርበት የመንፈሳችን ረዳት ሆኖ ነው የሚሰራው። የመንፈሳችን ረዳት ሆኖ ይሰራል። ምን ማለት ነው? በአይምሮም እንጸልያለን፣ ደግሞ በመንፈስም እንጸልያለን። ቃላት የሚፈጠርለት የገባኝ እውነት የበራልኝ የተረዳሁት የዳሰስኩትን ያህል ያወቅኩት እግዚአብሔር የሚገባኝ ቋንቋ የሚፈጠርለት አይምሮ ሲረዳ። አይምሮ ካልተረዳ መንፈሳዊ ዓለም ቋንቋ አይኖረውም፣ ውዥንብር ነው የሚሆነው። አንደኛው አይምሮ ጥቅሙ ምንድን ነው? ከመንፈሳችን ጋር በቅርበት የሚሰራ የነፍሳችን ክፍል እንደሆነ ማወቅ አለብን። ሌላው ሀሳብ የሚፈልቅበት ክፍል ነው አይምሮ። ሀሳብ ከተበላሸ ሁሉ ነገር ይበላሻል። ሀሳብ ከተበላሸ ሁሉ ነገር ይበላሻል። ስለ ሀሳብ ላውራ። የሀሳብን ኃይል አይደለም የማወራው፣ እንደዚህ የፓወር ኦፍ ቲንኪንግን ሳይሆን የምትስበው የምታመጣው ምናምን፣ እሱም አንዱ ራሱ ሌላ የመናፍስቱ ዓለም ተጽዕኖ እንደሆነ አስባለሁ። ፖዚቲቭ ቲንኪንግ አይደለም እያወራን ያለን። ፖዚቲቭ ቲንኪንግ እነሱ ለሳይኮሎጂ እንተውላቸው። መጽሐፍ ቅዱስ ውስጥ ምን አይነት ሀሳብ ማሰብ እንዳለብን ይነግረናል። የምናስበው ሀሳብ ኃይል እንዳለው ይነግረናል። እንደ እግዚአብሔር ሀሳብ የምናስብና እንደ ስጋ ሀሳብ ማሰብ ሞትና ሕይወት እንዳላቸው መጽሐፍ ቅዱስ ይነግረናል። ስለዚህ ሀሳብ ኃይል አለ። ሀሳብ እምነትን የመወሰን አቅም አለ። ለእምነታችን ጥንካሬና ድካም ሀሳባችን ወሳኝ ነው። ጤናማ ሀሳብ ወይም እንደ እግዚአብሔር ቃል የሆነ ሀሳብ እኔ ውስጥ አይምሮ ውስጥ መዝገብ ከሆነ እምነቴ ይነሳሳል። ለምሳሌ ሙሴ የግብፅን ሀገር ሲተው እንዴት ነው የተው ስንል ከክርስቶስ ጋር መከራ መቀበል ይሻላል ወይስ በግብፅ ውስጥ የፈርዖን የልጅ ልጅ ተብሎ የተንደላቀቀ ሕይወት መኖር ይሻላል? ቁጭ ብሎ ሲያስብ ከክርስቶስ ጋር በምድረ በዳ መከራ መቀበል የሚሻል ባለጠግነት እንደሆነ ሲረዳ ትቶት የወጣው በእምነት ነው ብሎ ይናገራል። ስለዚህ እምነትን ያገኘው ከሚያስበው ሀሳብ ነው፣ ውስጡ ከተቀመጠው ሀሳብ ነው። ክርስቶስ ኢየሱስን የመሸጥ አቅም ያገኘው ይሁዳ ህብረቱ እንግዲህ ሀሳብ ህብረትን ያበላሻል ማለት ነው። ተገቢውን ህብረት፣ ጤናማውን ህብረት ከእግዚአብሔርም ጋር ከሰውም ጋር ኢቭን ከራሳችንም ጋር ያለንን ህብረት ያበላሻል። ክርስቶስን ጌታውን አብሮት የኖረውን የዳሰሰውን ያወቀውን ክርስቶስን ለመሸጥ አቅም ያገኘው ሀሳብ ገብቶበት ነው። አይምሮ ውስጥ ሀሳብን ያስገባው ሰይጣን። ተውት፣ ዓለም ይህን ሁሉ ቀውስ ውስጥ እንድትገባ የሆነው ሔዋን ውስጥ ሀሳብ አስገባ። ለዚህ ነው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሔዋንን በተንኮሉ እንዳሳታት ምን አልባት ሀሳባችሁ ተበላሽቶ እንዳይሆን ብዬ፣ ለክርስቶስ ያላችሁ ሀሳብ ተበላሽቶ እንዳይሆን ብዬ ሰጋለሁ ብሎ ይናገራል። ስለዚህ ሀሳብ አበላሽቶ ነው ሔዋንን ከእግዚአብሔር አጀንዳ ያወጣት፣ የሰው ልጅ ከእግዚአብሔር አጀንዳ ያወጣው። ስለዚህ ሀሳብ ህብረትን ይወስናል። ሀሳብ ለእምነት
ኃይል ነው የሚሆነው ማለት ነው። ሐሳብ ሲበላሽ እምነት ይበላሻል። ሐሳብ ሲበላሽ ህብረት ይበላሻል። ሐሳብ ሲበላሽ ሁሉ ነገራችን ከወንድሞች ጋር ያለን ከራሳችን ጋር ያለን ኢቭን ከዓለም ጋር ያለን ህብረት እንኳን የተበላሸ ነው የሚሆነው። የትኛውም ህብረታችን ይበላሻል። ሌላው ሐሳብ ለየትኛውም ድርጊታችን መነሻ ኃይል ነው። እንግዲህ እንዳትረሱብኝ እያወራህ ያለሁት አይምሮን መረበሽ ነው። ለምን? መንፈሳዊ ሐሳብን እንዳናስብ መንፈሳዊን ዓለም አይምሮአችን ውስጥ መዝገብ እንዳይሆን ማድረግ ነው ትልቁ ዓላማ። ስለዚህ አይምሮ ውስጥ የተበላሸ ሐሳብ ሲገባ እምነቴ ይሞታል። ለዚህ ነው አሁን ብዙ ሰው እግዚአብሔር አይሰማም ብለን ካሰብን እሰራለሁ ብሏል እግዚአብሔር ብሎ ድምፅ የሚመጣ ማንም ሞቅ አይለው። ምክንያቱም ኦልሬዲ ሐሳቤ ተበላሽቷል፣ አልቀበልም። የለም ብዬ ማስብ ከሆነ አለ እኮ ይኸው እየሰራ ነው ብባል እንኳን ሌላ ሐሳብ ውስጥ ነው የምገባው። ሌላ አቋም፣ ሌላ ቆመና ነው የሚለው እና ሐሳብ ሲበላሽ እምነቴ ይበላሻል። ሐሳብ ሲበላሽ ህብረት ይበላሻል። ሐሳብ የየትኛውም ድርጊቶቼ መነሻ ኃይል ነው። ለምሳሌ መጽሐፍ ቅዱስ ሚክያስ 2:1 ላይ በመኝታቸው ሳሉ ክፋትን ለሚያስቡ ወዮላቸው ይላል። ለምን ስትለው ሲነጋ ሊፈጽሙት ኃይል በእጃቸው ነውና ይላል። ማታ ተኝቶ ያሰበው ሐሳብ ጠዋት ለድርጊቱ ኃይል ይሆንለታል። ቃየልና አቤል የተገዳደሉት ዝም ብሎ ተነስቶ አይደለም፣ ድንገት ተነስቶ አይደለም። ማታ አስቦ ነው ወንድሙን የገደለው። በልብህ መልካም ብታስብ ፊት የሚያበራ አይደለም አለው እግዚአብሔር። ሐሳቡ ነው ወንድሙን እንዲገድል ያደረገው ማለት ነው። ስለዚህ እርስ በርስ ላለን ህብረት ለየትኛውም ድርጊታችን ኃይል ሐሳብ ነው። ሐሳብ ደግሞ መነሻው አይምሮ ውስጥ ነው። ይሄ ተበላሸ ማለት ሁሉ ነገር ይበላሻል። ስለዚህ መንፈሳዊ ውጊያ አለብን ብለን ስንነጋገር ምን እያለ ነው? ምክንያቱ ምንድን ነው ስንል አይምሮ ማበላሸት ነው ሰይጣን ትልቁ ዓላማው ማለት። እንግዲህ ሰይጣን ሰውን እንቅልፍ ማሰኘት አይደለም፣ ጤናኛም ማድረግና ሀብታምና ድሃ ማድረግ አይደለም ዓላማው። በእነዛ ነገሮች አይምሮ መያዝ ነው። አይምሮ ሲያዝ ከመንፈሳችን ጋር ያለው ግንኙነት እንደሚበላሽ ስለሚያውቅ ማለት ነው። እና ስለዚህ በጥቂቱ ስለ ሐሳብ ላወራ የፈለግኩት ለአይምሮአችን ትኩረት እንድንሰጥ ነው። ብዙ ጊዜ ሰዎች ስለሚመገቡት ነገር ይጠነቀቃሉ፣ ስለሚያስቡት ነገር ግን አይጠነቀቁም። እንደው ትንሽ ልፈታተን የምሰሙኝ ሰዎች እጅ የሚል ወጥ እና የሻገተ እንጀራ ብሉ ብቀርብ አትበላም። ምንሰጣቸው የበሽታ ስሞች አሉ። ይሄ ነገር ለጤንነት ብለን ግን በብዙ ሺህ ዓመት የሚቆጠር ሐሳብ ይዞ ሰይጣን ሲያመጣ ቁጭ ብለን እንመገብለታለን፣ ቁጭ ብለን እንሰማዋለን፣ እናዳምጠዋለን። ያ ደግሞ ለእኛ መንፈሳዊ ውድቀት እንደሆነ፣ ማህበራዊ ቀውስ እንደሚያስከትል፣ ኢኮኖሚያዊ ቀውስ እንደሚያስከትል፣ እንደሚያታክተን አናውቅም። ስለዚህ ጥንቃቄ እንድናደርግ ነው ይህን ትምህርት ወደ ህዝቡ እያስተላለፍኩ ያሉት እና ውጊያ ያደርጋል። ለምንድን ነው ውጊያው? በመንፈሳችንና በአይምሮአችን መካከል ያለውን ጥምረት ማበላሸትና አይምሮን መረበሽ። ለማበላሸት አይምሮን ይረብሸዋል። መንፈሳችን እንግዲህ በቅርበት አብሮት የሚሰራው ከአይምሮአችን ጋር ነው። አይምሮአችን ከተረበሸ፣ አይምሮአችን ከተያዘ መንፈሴ ውስጥ ይገደባል ማለት ነው። መንፈስ ይገደባል ማለት ነው። እንግዲህ የፈለገው ኃይል ቢኖረው አይምሮ ካልተቀበለው አይተገብረው። ህሌና ይቆስላል ማለት ነው። ህሌና ይጮሃል፣ እውነት አንተ ውስጥ ይጮሃል። ሰላም ፍለጋ ስሮጥ ብሎ አይመጣም። ሰላም መቼ ነው የሚመጣው? መንፈሴ ውስጥ የበራ እውነት አይምሮስ መረዳት ሆኖ ፍቃዴ ወስኖ ሲተገበር ብቻ ነው ህሌና መጮህ የሚያቆመ። ህሌና መጮህ ካላቆመ ሰላም አይኖርም። ህሌና የሚጮህ መቼ ነው? መንፈሴና አይምሮ አብረው በጥምረት የተሰጣቸውን ኃላፊነት መወጣት ሲጀምሩ ነው እያልኩ ነው ያለሁት። እና ስለዚህ የክፉ ዓለም መንፈሳዊ አሰራር በመንፈሳዊ አሰራር አይምሮን ለመያዝ የሚያደርግባቸው የተለያዩ ነገሮች ይጠቀማል። ምንድን ነው የሚጠቀመው? ጥቂቶቹን ላሳይ። አይምሮን ለመረበሽ ነው የሚሰራው። አይምሮ እንዴት ይረበሻል ስንል ጥቅም የሌለውንና ማቋጫ የማይገኝለትን ሐሳብ ወደ አይምሮ ይልካል። ቆም ብለን ስናየው የምናስበውን ሐሳብ ለምን እንደምናስበው፣ ፍጻሜ ምን እንደሆነ፣ በህይወታችን ውስጥ ምን እንደሚያመጣ አናውቀው። ዝም ብለን ግን አይምሮ መንገድ ስለሆነ ብዙ ነገሮችን እናስተላልፍለታለን። ስለዚህ አንድ ምክር ልምከራችሁ። ለምታስቡት ሐሳብ መቋጫ አይኑረው፣ መድረሻ አይኑረው። ያልተሰበሰበ ሐሳብ አይኑራችሁ። ያልተሰበሰበ ህይወት ያልተገራ ህይወት ይኖረዋል። ያልተገራ ሐሳብ ላልተገራ ህይወት ይዳርገናል። የተሰበሰበ ህይወት ነው ሐሳብ ነው ለህይወት ኃይል ያለው እና ጥቂቶቹን ይሄን ጥቅም የሌለው ሐሳብ ይሞላናል። ርህብ የሌለው ሐሳብ ይሞላናል። ጊዜያችንን ይበላው። ሌላው ምንድን ነው? ያልተሰበሰበ ሐሳብን መላክ ነው ዓላማው እያልኳቸው። ሌላው ምንድን ነው? አእምሮ ማባከን፣ ያልተረጋጋ ህይወት እንድንመራ ማድረግ። ከዛ ባለፈ ምንድን ነው? ለምሳሌ በአካላችን ላይ የተለያዩ ተግዳሮቶችን ያመጣል። በአካላቶቻችን ጤና ሊረብሽ ይችላል። ጤና ሲረበሽ አይምሮ ይያዛል። ጤና ሲረበሽ አይምሮ ይያዛል። ዓላማው ቅድም ብያቸዋለሁ፣ ሰውን
በሽተኛና ጤነኛ ማድረግ አይደለም ሰይጣን ዓላማው። መንፈሳችንና አይምሯችን አብረው እንዳይሰሩ ማድረግ ነው። ይሄ ማንም ሰው እንዲረዳኝ ይፈልጋል። ትልቁ ታርጌቱ እሱ የኔን አይምሮ መያዝ ነው። የትውልዱን አይምሮ መያዝ ነው። ስለዚህ በሽታ ሊልክ ይችላል። አካላዊ ቀውስ ሊያስከትል ይችላል። ፖለቲካውን ሊያቃውስ ይችላል። ምድራችን ላይ የሚፈጠሩ የፖለቲካ ቀውሶች ትልቁ ግቡ የሰውን አይምሮ መያዝ ነው። ከዛስ መንፈሳዊ ኃይሉ ይጠፋበታል። የመጸለይ አቅም እናጣለን። የማንበብ አቅም እናጣለን እና በህመም ያናጋል። ማህበራዊ ቀውስ ያመጣል። ፖለቲካዊ ቀውስ ያመጣል። አሁን ምድራችን ባለችበት አንዳንድ ችግሮች ውስጥ ቆም ብለን ስናይ ሰው የመጸለይ አቅም ያጣባቸው ወቅቶች ብዙ ወቅቶች አሉ። የማንበብ ቸርች የመሄድ የማስቀደስ የመጸለይ የትኛውም አማኝ ወደሚያመልክበት ቤተክርስቲያን ሄዶ የመጸለይ ፍላጎት እየጠፋበት መጥቷል። ለምንድን ነው ስንል ቀውሶቹ የኢኮኖሚው ቀውስ፣ የማህበራዊ ቀውስ፣ የፖለቲካው ቀውስ አይምሮአችን ውስጥ ያልተረጋጋ ሐሳብ እንዲፈጠር አድርጓል። ያልተረጋጋ ሐሳብ ያልተረጋጋ ህይወት እንድንመራ ያደርገናል እና ከዛ አይምሮ ይያዛል፣ መንፈስ ይያዛል። ስለዚህ ህብረት ይበላሻል ማለት ነው እና እንዳትረሱብኝ አይምሮ ሲረበሽ ሁለንተና ይረበሻል። አይምሮ ሲናጋ መንፈሳዊ ዓለም ውስጥ ያሉ እውነቶች ምን እንደሆኑ ለኛ ምንም ጥቅም የላቸውም። እንደውም አንፈልጋቸውም። ለውጡ መቼ እንደሚመጣ እግዚአብሔር ዝም አለ። ለምን ባንጎራጎር እንጂ ታግሎ እኔ ኃላፊ ነኝ፣ ሰማይ ያለው ስርዓት ምድር ላይ የሚመጣው በእኔ ነው ብሎ የመዋጋት አቅም እንድናጣ ያደርገናል። ስለዚህ ለምንድን ነው የሚዋጋን? ሁለት ነገር እያወራሁ ነው ያለሁት። የመጀመሪያው ሐሳብ ምንድን ነው? በሰማይ ያለው የእግዚአብሔር ሐሳብ ምድርን እንዳይገዛ በተቃራኒው ስለሚሰራ ሰይጣን የማያቋርጥ ጦርነት በሰው አይምሮ ላይ ያመጣል። በቀጥታ የእግዚአብሔርን መንግስት ነው የሚቃወመው ማለት ነው። በተለያየ መንገድ የእግዚአብሔርን እቅድ ነው የሚቃወመው ማለት ነው። መንግስቱ እንዳይሰለጥን ነው በምድር ላይ የሚያደርገው። ምክንያቱም መንግስቱ በሰው በኩል ስለምትታወጅ፣ በመካከለኛ እጅ በኩል ስለምትታወጅ ያ የጨለማው መንግስት የእግዚአብሔርን መንግስት በምድር ላይ እንድትመጣ ስለማይፈልግ ለዛ የተለያየ ጦርነትን ይከፍታል። በጣም ጥንቃቄ ማድረግ ያለብን ሁለተኛው ሐሳቤ ግን በመንፈሳችንና በአይምሮአችን መካከል ያለውን ጤናማ ጥምረት ለማበላሸት አይምሮን ለመረበሽ ነው ውጊያ የሚከፍተው እያልኳችሁ ነው ያለው። ለምን ስንል አይምሮ ሐሳብ የሚመነጭበት ነው፣ ጥበብ የሚመነጭበት ነው፣ ማስተዋል የሚመነጭበት ነው፣ መረዳትና እውቀት የሚፈልቅበት የነፍሳችን ክፍል ነው። መረዳት ከሌለው ሰው ህይወትን መምራት አይችልም ማለት ነው። ጥበብ ከሌለው ሰው እንዴት አድርጎ ነገውን ዛሬ መኖር እንዳለበት አያውቅም ማለት ነው። ዛሬ ላይ ቆሞ ነገን የማየት አቅም አይኖረውም። ለጊዜያዊ ብቻ እንዲወሰድ ያደርጋል። ሐሳቡ እንዲበላሽ ይሆናል። ሐሳቡ ሲበላሽ እምነቱ ይበላሻል። ሐሳቡ ሲበላሽ ህብረቱ ይበላሻል። ሐሳቡ ሲበላሽ ድርጊቱ ይበላሻል። ኢቭን ፍላጎት ያጣል። እንደው መለስ ልበል፣ አሁንም ወደ ሐሳብ ልመለስ፣ ምክንያቱም ብዙ ነገር እያበላሸ ስለሆነ። ኢቭን ለዚህ ለስጋችን እንኳን ጥንካሬና ጤንነት የሐሳባችን ጤናማ መሆን ወሳኝነት አለው። ሐሳቤ ያመኛል ብለው የሚያስቡ ሰዎች አሉ። ያመኛል ብለው በቃ በሽታን የሚጠሩ ማለት ጌታ ይፈውሳል የሚለውን አያምንም። ጌታ ከዚህ ነገር ነፃ ያወጣኛል የሚለውን አያምንም። ኦልሬዲ ሐሳቡ ስለተበላሸ እምነቱ ተመቷል። ይደክማል። እኔ ትምህርት ቤት ስንማር ድሮ ተማሪዎች ያላችሁ ሰዎች መንዴይዝ ብላክ ዴይ፣ ፍራይዴይዝ ብራይት ዴይ ብለን እናወራል። ማን ነው አርብን በጣም ብሩህ ቀን ያደረገው? ማን ነው ሰኞን ጨለማ ቀን ያደረገው ስንል ቅዳሜና እሁድ የሚባሉ ቀኖች ናቸው። ቅዳሜና እሁድ ለተማሪው ረፍት ናቸው። ስለዚህ ተኝተን እናርፈናል። ሰኞ ጠዋት ለመነሳት ይከብደናል። አይምሯችን ነው፣ ሐሳባችን ነው። ለድርጊታችን ለጥንካሬያችን እንኳን ለዚህ ለስጋችን ጥንካሬ እንኳን የፈለገው ጡንቻ ቢኖረው ሐሳቡ እሸነፋለሁ ብሎ ካመነ ተሸናፊ ነው የሚሆነው። ጡንቻ ሳይሆን ኃይል ያለው ሐሳብ ውስጥ ነው ኃይል ያለው ማለት ነው። ስለዚህ ሰይጣን ይህን ስለሚያውቅ ሐሳብን ማበላሸት ስለሚፈልግ የማያቋርጥ ጦርነት በቅዱሳን በአማኞች ሕይወት ላይ ይከፍታል እያልኩ ነው ያሉት እና እንግዲህ የነፍሳችን አንዱ ክፍል ይሄ እንደሆነ መንፈሳዊ ጦር ዕቃ ማስቀመጫም እንደሆነ እንዳትረሱ። አይምሯችን መንፈሳዊ ጦር ዕቃ ማስቀመጫ ነው። ጥበብ ብቻ አይደለም የሚፈልቅበት፣ ሐሳብ ብቻ አይደለም የሚፈልቅበት፣ መረዳትና ማስተዋል ብቻ አይደለም የሚመነጭበት። መንፈሳዊ የጦር ዕቃዎች ይቀመጣሉ። እንግዲህ ሁለቱም መንግስት የመንፈሳዊ ዓለም ስርዓቶች ናቸው ጦር ዕቃ የሚያስቀምጡት አይምሮ ውስጥ። ሰይጣንም ጦር ዕቃ ማስቀመጥ ይፈልጋል።
እግዚአብሔር የጦር ዕቃ ማስቀመጫ ቅድም ያነበብነው መጽሐፍ ቅዱስ ውስጥ አንሱ ብሎ የነገረን የእግዚአብሔርን ቃል ያዙ የመንፈሳዊ ጦር ዕቃን ያዙ ብሎ የነገረን የሚቀመጠው አይምሯችን ውስጥ ነው። ያንን መዝገብ ለማበላሸት እና ቀድሞ ለማስቀመጥ እኔ ብዙ ጊዜ እናገራለሁ። እንግዲህ አሁን ከይቅርታ ጋር ደግሜ ልናገር፣ እኛ ውስጥ ሐሳቡን ቀድሞ ያስቀመጠ ነው የኛ መሪ። እግዚአብሔር ነው የሚመራኝ አምላኬ እግዚአብሔር። ከይቅርታ ጋር አሁን ይቅርታ ጠይቃለሁ። የሁሉ አምላክ አይደለም እግዚአብሔር። የሁሉ ፈጣሪ ነው፣ የሁሉ አምላክ ግን አይደለም። አብራራዋለሁ። ሰይጣን የዚህ ዓለም አምላክ ተብሏል። ገንዘብም አምላክ፣ ሆድም አምላክ ተብሏል። ፈጣሪ የሁሉ ፈጣሪ ግን ሰይጣን አይደለም። መፍጠር አይችልም ሰይጣን። እግዚአብሔር የሁሉ ፈጣሪ ነው፣ ግን የህዝቡ አምላክ ነው። እግዚአብሔር የበጎቹ እረኛ ነው፣ የህዝቡም አምላክ ነው እንጂ የሁሉ እረኛ የሁሉ አምላክ አይደለም። ይሄንን ነው አሁን እግዚአብሔር የሁሉ አምላክ እንዳይሆን። ለዚህ ነው መጽሐፍ ቅዱስ እናንተ ህዝብ ትሆኑኛላችሁ እኔም አምላክ እሆናችኋለሁ ብሎ የሚናገረው። ስለዚህ ሰይጣን ሐሳቡን አስቀምጦ ሰው አምላኩ እግዚአብሔር እንዳይሆን ማውጣት ላይ ነው እየሮጠ የሚመጣው ማለት ነው። የሚታገሉ እሱ እንዳይመራን ለማድረግ ነው። እግዚአብሔር እናመሰግናለን። ይሄ ወደ ሌላ ሐሳብ እንዳትወስዱ ይቅርታ። እግዚአብሔር አምላክ ነው አይደለም አለ እንዳትሉ። እግዚአብሔር የሁሉ አምላክ አይደለም፣ የህዝቡ አምላክ ነው። መጽሐፍ ቅዱስን ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ጀምራችሁ እስከ 18 ማየት ትችላላችሁ። ከመካከላችሁ ውጡና ተለዩ እኔም አምላክ ሆናችኋለሁ እናንተም ህዝብ ትሆኑኛላችሁ። አየህ እሱ እግዚአብሔር የህዝቡ አምላክ እንዳይሆን እሱ ግን የህዝቡ አምላክ እንዲሆን የዚህ ዓለም አምላክነቱ እንዲቀጥል እዚህ ሁለተኛ ቆሮንቶስ ምዕራፍ 4 ላይ እኮ የዚህ ዓለም አምላክ የሚያምኑትን ሐሳብን አሳውሮ እሱ አምላካቸው እንዲሆን ነው የሚፈልገው። ስለዚህ ጦርነቱ የአምላክነት እኔ ነኝ አምላካችሁ እግዚአብሔር አይደለም አምላክ ሄዶም እኮ እኔ ነኝ አስገኙ ወደ ማለት ሊመጣ ነው ይፈልጋል። ይሄን ስለሚያደርግ እግዚአብሔር እንድንዋጋ ጸንተን አይምሯችን እንድንጠብቅ የሚመክረን ለዚህ ምክንያት ነውና መንፈሳዊ ጦር ዕቃ ማስቀመጫ ነው ማለት። የምናስበውን ሐሳብ መምረጥ ያለብን የእግዚአብሔርን ቃል ሁልጊዜ ማሰላሰል ያለብን መስገብ ሆኖ የሚቀመጠው የእግዚአብሔር ቃል በአይምሯችን ውስጥ ስለሚሆን ነው። አሰላስለው፣ አስበው፣ ስትወጣ ስትገባ ጠብቀው የሚለው ለዚህ ስለሆነ ነውና ለመጠበቅ ለማሰብ አይምሯችንን ለመያዝ ሰይጣን ትግል ስለሚያደርግ የጦር ዕቃ ማስቀመጫ እንደሆነ እንድታስቡልኝ። ሁለተኛ ቆሮንቶስ ምዕራፍ 4 ከ3 እስከ 5 ያለውን አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 10 ከ3 እስከ 4 ያለው ምሽግ ነው። በእግዚአብሔር ዕውቀት ላይ የሚነሳ ሁሉ እናፈርሳለን የሚለው ክፍል ማለት ነው። እሱን ብናነበው ጥሩ ስለሚሆን ላንብበው። ቁጥር 3 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝ ሁሉ ልንበቀል ተዘጋጅተናል ብሎ ይናገራል። አሁን እዚህ ጋር ምሽግን ሁሉ ለማፍረስ ብሎ የሚናገረው የሆነ አየር ላይ ተንጠለጠለ የሆነ ጉድጓድ የተቆፈረ አይደለም። ሰው አይምሮ ውስጥ ያለን ነው እያወራ ያለው። ምክንያቱም ስለ ሐሳብ ነው እየተናገረ ያለው። አይምሮ ስለተቀመጠ ሐሳብ ነው። ለዚህ ነው በክርስቶስ መታዘዝ አእምሮን ሁሉ እንማርካለን ይላል። አይምሮን ሁሉ እንማርካለን ይላል። ምክንያቱም ምንድነው ስንል መታዘዝ ስንፈጽም አለመታዘዝን መበቀል እንችላለን፣ ልንበቀል ዝግጁ ነን ማለት ነው እያለን ነው የመጣው። ስለዚህ አይምሮ ምንድነው ነው እያልኩ ያለሁት? ምሽግ ነው እያልኩ ነው ያለሁት። የምን ምሽግ? መንፈሳዊ የጦር ዕቃ ማስቀመጫ ምሽግ ነው እያለን ያለን። መንፈሳዊ የጦር ዕቃ ማስቀመጫ ምሽግ ነው። አይምሮ የመንፈሳችን ዋና ረዳት እንደሆነ አውርተናል። ግን ስትሮንግሆልድ ነው። እንደው ከአሁን በኋላ ስትጸልዩ ሰማይ ላይ አትጸልዩ። ጨዋታው ሰማይ ላይ ያለው ስርዓት ሰው አይምሮ መጥቶ ተዘርግቷል ነው። አይምሯችንን ነው መጀመሪያ ማንጻት መቻል ያለብን እና የመንፈሳዊ የጦር ዕቃ ማስቀመጫ ምሽግ እንደሆነ እናስብ። ጠቅለል ለማድረግ ልምጣ እስካሁን ያወራሁትን ወደ ሁለተኛው ሐሳብ ከመግባቴ በፊት መንፈሳዊ ውጊያ ነው ርዕሳችን። ማንም አማኝ በክርስቶስ ሲሆን ከውጊያ ነፃ አይደለም የሚለውን ያዙልኝ። ለምንድን ነው ውጊያ የሚበዛብን ብላችሁ ጥያቄ ያለባችሁ ሰዎች ካላችሁ የመንፈሳዊ ዓለም ሁለቱ መንግስታት ሊሰለጥኑና ሊገለገሉ የሚፈልጉት በሰው በኩል ስለሆነ ነው ብያችኋለሁ። የእግዚአብሔር መንግስት ዓላማ በምድር ላይ የምትፈጸመው በሰው በኩል ነው። የሰይጣንም ዓላማ የምትፈጸመው በሰው በኩል ነው። ብቸኛ ፍጥረት በምድር ላይ
በሁለቱም ዓለም መኖር የሚችል መንፈሳዊንም ዓለም እዚህም የተፈጠረው ዓለም ላይ መኖር የሚችል የሰው ልጅ ብቻ ስለሆነ ማለት መንፈሳዊን ዓለም ደግሞ ወደ ገሃዱ ዓለም ለማምጣት ድልድይ ሆኖ የተዘረጋው የሰው ልጅ ነው። ያንን ድልድይ ሰብሮ የራሱ መንገድ ማድረጊያ ስለሚፈልግ ሰይጣን ውጊያ ይከፍታል። የመጀመሪያው ሐሳብ ይሄ ነው። ሁለተኛው ሐሳብ እግዚአብሔርን አውቀን ተገቢውን ሕይወት በሚገባ እንዳንመራ ያወቀውን ክፍልና የሚረዳውን ክፍል ግንኙነታቸውን ማቋረጥ ነው። የሚያውቀው ክፍል መንፈሳችን ነው። የሚረዳው ክፍል ደግሞ ነፍሳችን ውስጥ አይምሯችን ነው። ይሄ አይምሯችንና መንፈሳችን በጥምረት አምረው እንዳይሰሩ ለማቋረጥ አይምሮን ለመረበሽ ሰልፍ ይከፍታል። ለምን? አይምሮ ውስጥ ሐሳብ ይፈልቃል። አይምሮ ውስጥ ጥበብ ይፈልቃል። የላኛይቱ ጥበብ መታኛ ውስጥ ገዢ እንዳትሆን በምድር ጥበብ ወይም ያጋንንት የሰው የሆነ ጥበብ ብቻ ሰው እንዲኖረውና እየተመካ እንዲኖር በራሱ ማስተዋል እንዲደገፍ መረዳቱ መንፈሳዊ አስመስሎ ግን ከመንፈሳዊ ውጪ እንደሚሆን ስለሚያውቅ አይምሮን ለመረበሽ ይመጣል። አይምሮ በምን ይረብሻል? ጤንነትን በማወክ ሊረብሽ ይችላል። አገር በመረበሽ ሊያውክ ይችላል። ለምሳሌ አገርን ሲረብሽ በፖለቲካ ቀውስ፣ በኢኮኖሚ ቀውስ፣ የተለያዩ ማህበራዊ ቀውሶች በማምጣት የተለያየ ነገር ስለ ልቦናውን በመጉዳት ያንን አይምሮ ለመረበሽ በሰው ውስጥ ይመጣል። ይሄ ትልቁ ዓላማው ሰውየውን ጤና ቢስ ማድረግ አይደለም። የምድርን ፖለቲካ የሆነ ነገር ውስጥ አስገብቶ ማድረግ አይደለም። ዓላማው የሰውን አይምሮ መያዝ ነው። አይምሮ ሲያዝ ከመንፈስ ጋር ያለውን ግንኙነት ስለሚቋረጥ መንፈሳችን ተገድቦ ይቀራል። ስለዚህ የእግዚአብሔር ሐሳብ ወደ ምድር አይመጣም ማለት የተገለጠው የበራው መንፈሳችን ውስጥ ነው። አይምሯችን ውስጥ መረዳት አይሆንም። ምክንያቱም መንፈሳችን አይምሯችን ላይ ብርሃን ሆኖ ይመጣል። ያ የእውቀት ብርሃን ነው የሚሆነው። ያ የእውቀት ብርሃን ፍቃዴ ጋር መጥቶ መታዘዝ እንዳይፈጸም አለመታዘዝን እንድቀጥለው አይምሮን ይረብሸዋል። ሲረብሸው በተለያየ ቀውስ በመፍጠር ነው በህይወታችን ውስጥ ያልተረጋጋ ህይወት እንድንመራ ያልተሰበሰበ ሐሳብ እንድንመራ በማምጣት ይረብሸዋል። ስለዚህ አይምሮ የመንፈሳችን ዋና ረዳት ሆኖ የሚያገለግል የሰውነት ክፍል እንደሆነ እንድትይዙልኝ ይፈልጋለሁ እና አማኝ ውጊያ ውስጥ ቢያልፍም ድሉ የሱ ነው። በሚቀጥለው ክፍል ሁለተኛውን እናያለን። ቀጣይ ክፍሎችን እናያለን፣ ወይም እንደ ማጠቃለያ ገብተን ሁለተኛውን ክፍል እናያለን። ምንድን ነው የምናየው? አይምሮ የዕለት ተዕለት ተግባሮቻችንን እንዴት እንደሚመራ የተወሰነ ስለ አይምሮ ማውራቸው ሀሳቦች ይኖራሉ። አይምሮ ሲበላሽ ሰው ምን እንደሚሆን እሱን የሚቀጥለው ላይ ያወራል።